በነጩ ቤተ መንግስት ኔታንያሁና ትራምፕ ስለ ኢራን ኒኩለር በዝግ በሚመክሩበት በዚህ ሰዓት ላይ ኢራን አደገኛ የሚሳኤል ጥቃት በዮርዳኖስ በሚገኙ የአሜሪካ ጦር ቤዞች ላይ አዝንባለች። This is a Fox News alert. I'm Kevin Cork in Washington. Iran launching what the U.S. military describes as a new surprise attack on U.S. forces. ትራምፕ በኢራን ላይ ባለፉት 10 ቀናት በተከታታይ የሚያደርጉትን ጥቃት በመሳሪያ እጥረት ቢያቆሙትም ኢራን ግን በቀላሉ እጅ የምትሰጥ አትመስልም። ኢራን ጦርነቱ ከተጀመረ ለመጀመሪያ ጊዜ ጥቃት ሳይሰነዘርባት አሜሪካ ላይ የሰነዘረችው ጥቃት በኢራን ጦር ውስጥ አዲስ ለውጥ መኖሩን ጠቁሟል። አያቶላዎቹ በድርድር ዝለዋል። የጦር አዛዦቹ በጠረጴዛ ዙሪያ ሳይሆን በፋርስ ባህር ላይ አሸናፊው ይለያል እያሉ ነው። Happening today, Israeli Prime Minister Benjamin Netanyahu is set to visit President Trump for diplomatic talks at the White House, and Iran is sure to be at the top of that agenda. ትራምፕና ኔታንያሁ በኢራን ላይ ስለሚወሰደው እርምጃ ቢስማሙም የአሜሪካ ጦር ቤዞች በአንጻሩ ሲነዱ አድረዋል። ትራምፕ በቁጣ የወሰዱት የአጸፋ ጥቃት ውሳኔ ግን የጦርነቱ ቀጣይ ምዕራፍን የቀየረ ሆኗል። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። Yesterday, the president appeared optimistic about the possibility of a deal as reports indicate Oman presented a proposal to Iran that would open የአሜሪካ ባለስልጣናት ድፍረት የተሞላበት ድንገተኛ ጥቃት ሲሉ በገለጹት ድርጊት የኢራን ኃይሎች በዮርዳኖስ ውስጥ በሚገኙ የአሜሪካ ወታደሮች በላይ በርካታ ባላስቲክ ሚሳኤሎችን ተኩሷል። በኢራን ጥቃት የሙዋፋቂ ሳሊት አየር ኃይል ቤዝ ላይ ያነጣጠረ ነበር ተብሏል። ይህ በዋይት ሃውስ ውስጥ በሚካሄዱ ከፍተኛ ውይይቶች መካከል የዲፕሎማሲ ተስፋዎች ይታዩ በነበሩበት ወቅት አስቀድሞውኑ ውጥረት ነግሶ የቆየውና 5 ወራትን ያስቆጠረው የኢራን ጦርነት ወደ አደገኛ ምዕራፍ መልሶታል የተባለው የአሜሪካ ማዕከላዊ እዝ ሴንትኮም የእስላማዊ አብዮት ጦር ክፍሎች በአካባቢው የሚገኙ የአሜሪካ ኃይሎች ላይ በርካታ ባላስቲክ ሚሳኤሎችን መተኮሳቸው ተረጋግጧል። ጥቃቶቹ በተሳካ ሁኔታ እንዲከሽፉም ተደርጓል ቢልም ከኢራን ወገን ግን የጦር ቤዙ ጥቃት እንደደረሰበት ተገልጿል። ከተወሰኑት የጥቃት ውጪ ጉዳት ወይም ደግሞ የሰው ሕይወት መጥፋት ስለመኖሩ የተዘገበ ነገር የለም። ሆኖም ግን የጥቃቱ ዓላማ ፕሬዝዳንት ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስተናግደው ስለ ኢራን የኒኩለር ሂደት ስለ ሰፊው ግጭት ወሳኝ ውይይት የሚያደርጉበት ወቅት በአካባቢው ባለው የአሜሪካ ህልውና ላይ ቀጥተኛና ብሎም ፈተና የደቀነ ጥቃት ተብሎለታል። 61% of the American people disapprove for one. 18 US service members have been killed, more than 600 have been wounded. ከኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ጋር ቅርበት ያላቸው ምንጮች እንደሚሉትና እንደሚገልጹት ከሆነ ሚሳኤል ማዕበሉ ታስቦበት የተደረገ ቅድመ ጥቃት ነው። እነዚህ አካላት እንደሚያስረዱት ቴህራን እርምጃ የወሰደችው በኦቫል ኦፊስ ውስጥ የተዘጋጀ ነው ብላ ያሰበችውን የጋራ የአሜሪካና የእስራኤል ኦፕሬሽን እቅድ ለማስተጓጎል ነው። በቅርብ ሳምንታት ጊዜ ውስጥ በተደጋጋሚ ጥቃት ሲሰነዘርባት በቆየው በሙፋቂ ሳሊት አየር ኃይል ቋት ላይ የተሰነዘረው ጥቃት ስልታዊ ክብደት ነበረው ተብሏል። ከኢራን መንግስት ጋር ግንኙነት አላቸው የተባሉ የመገናኛ ብዙሃንና የጦሩ መግለጫ ኦፕሬሽኑ ስኬታማ ነው ሲሉ አወድሰውታል። ለአሜሪካ የአየር ኦፕሬሽን ወሳኝ ማዕከል ሆኖ የሚያገለግለውን የጦር ጄቶችን፣ ድሮኖችና ድጋፍ ሀብቶችን የሚያስተናግደው የዮርዳኖስ ተቋም ዋና መሰረተ ልማት አውታሮች መመታታቸው ተናግረዋል። የአሜሪካ ባለስልጣናት ደግሞ አጣዳፊ ምላሽ ለመስጠት የፓትሪዮትና ሌሎች ስርዓቶች ስጋቱ ለማክሸፍ ያሳዩትን ውጤታማነት አጉልተው አሳይተዋል። ሚሳኤሎቹ ከተተኮሱ በኋላ ባሉት ሰዓታት ውስጥም ሲሰራጩ የነበሩት የሳተላይት ምስሎች በምስራቃዊ ዮርዳኖስ ሰማይ ላይ ጭስ ተሞልተው ታይተው ነበር። But no, I heard Bibi announce that. I said, why didn't you just tell it to me? Why do you have to announce it to the world? ትራምፕና ኔታንያሁ ከጥቂት ሰዓታት በፊት ተገናኝተው ለኢራን የኒኩለር ጦር መሳሪያ እንዳይኖራት የማድረግ ጽኑ ቁርጠኝነት ያለው ሁኔታ ላይ ሲወያዩ የኢራን ኃይሎች ቀጣይ እቅዳቸው በጽኑ አስቡበት የሚል ማስታወሻ ለመስጠት ያለመ ጥቃት ሰነዘሩ። ዘገባዎች እንደሚያመለክቱት ከሆነ ቴህራን ከኦማን ጋር የምታደርገውን ውይይት እንደ መሸፈኛ ተጠቅማበታለች። እናም ይህ የአሜሪካ እቅድ አውጪዎች ሽግግር ዲፕሎማሲያዊ ሂደቱ ውጥረቱን ጊዜያዊ በሆነ መንገድ ቀናንሶታል ነው የተባለው። በአዝራቅ አቅራቢያ በዮርዳኖስ ምስራቃዊ በረሃ ውስጥም የሚገኘው የሙዋፋቂ ሳሊት አየር ኃይል ቋት የኢራን የበቀል እርምጃ ትኩረት ሆኖ መጥቷል። እንደ አውሮፓውያን የዘመን ቀመር በ1966 በጊያርኒ በተሰዋው የዮርዳኖስ ፓይለት ስም የተሰየመው ይህ ተቋም በ2010ዎቹ አጋማሽ ጀምሮ በአሜሪካ ገንዘብ ድጋፍ ከፍተኛ መስፋፋት ተደርጎበታል። ይህ በኢራቅ በሶሪያና ከዚያም ባሻገር ለሚደረጉ ተልእኮች ወደፊት የሚንቀሳቀስ በምድር ላይ ያለ የጦር መርከብ ሆኖ እንዲያገለግል አድርጎታል። F-16 F-15 MQ-9 ሪፔርና ሌሎችም ልዩ የኦፕሬሽን ሀብቶችን ያስተናግዳል።
በወር ሐምሌ አጋማሽ ላይ በዚህ የተፈጸመው የኢራን ጥቃቶች አሳዛኝ ጉዳት አድርሰዋል። የአሜሪካ ወታደራዊ አባላትን ገድለዋል። እንዲሁም ደግሞ የወታደራዊ መኖሪያ ቦታዎችና የአውሮፕላን መጠለያዎችን ጎድተዋል። ኢራን እንደ ሃይበር ሼካንና ረጅም ርቀት የሚተኩሱ ሚሳኤሎች መጠቀም በተበታተነው የአሜሪካ ጦር ቤዞች ላይ ያልተመጣጠነ ጫና መፍጠር ኢላማ አድርጋለች። እነዚህ ሚሳኤሎች ይበልጥ በትክክለኝነት ወደ አካባቢው ጥልቅ ባላቸው ክፍሎች የመምታት አቅም አላቸው ተብሎላቸዋል። Right now, President Trump is hosting one of our most important allies, Israeli Prime Minister Benjamin Netanyahu. This is his first White House visit since the Iran conflict. የዚህ ጥቃት መከሰት መካከለኛው ምስራቅ ያለውን የፖለቲካና ወታደራዊ ምህዳር በከፍተኛ ሁኔታ ያወሳስቧል። በተለይም በዮርዳኖስ ምድር ላይ የሚገኘው የአሜሪካ ጦር ሰፈር ትኩረት መደረጉ የዮርዳኖስ መንግስት ላለመረጋጋት በሚደረግበት አስቸጋሪ ሁኔታ ውስጥም ይከተዋል። ዮርዳኖስ ከአሜሪካ ጋር ያላት የጠበቀ ወታደራዊ ወዳጅነትና በአካባቢው የምትጫወተው የመረጋጋት ሚና በኢራንና በአሜሪካ መካከል በሚደረገው ቀጥተኛ ፍልሚያ ውስጥም የመስቀለኛ መንገድ ሰለባ እንድትሆን አድርጓታል። የዮርዳኖስ ህዝብ ለፊሊስጤም ህዝብ ያለው አጋርነትና በሀገሪቱ ውስጥ ያለው የፖለቲካ ነፋስ ከዋሽንግተን ጋር ያለውን ወታደራዊ ትብብር የበለጠ ስሱ ያደርገዋል። ይህ ብቻ አይደለም። የኢራን ወታደራዊ ስትራቴጂስቶች እንደሚገልጹት የአሜሪካን የተራቀቁ የአየር መከላከያ ስርዓቶች አልፎ መሄድ የሚችሉ ሚሳኤሎችን ማሰማራት በኢራን አካባቢና በዚያ ስፍራ ያላትን የኃይል ሚዛን ለማስጠበቅ የምታደርገው ጥረት አንዱ አካል ተደርጎ ይቆጠራል። በሌላ በኩል በዋሽንግተን የሚገኙ ወታደራዊና የደህንነት ባለስልጣናት በጥቃቱ ምክንያት የወሰዱትን የመከላከል እርምጃ ወድሷል። የፓትሪዮት ሚሳኤል መከላከያ ስርዓቶችና ሌሎችም የተደራረቡ የደህንነት መረቦች የኢራን ሚሳኤሎች ሙሉ በሙሉ ማክሸፋቸው የአሜሪካ ወታደራዊ ቴክኖሎጂ በላይነት የሚያሳይ እንደሆነ ተገልጸዋል። ሆኖም ግን የኢራን ሚሳኤሎች እስከ አየር ኃይሉ ደጃፍ ድረስ መድረስ መቻላቸው ወደፊት ሊሰነዘሩ የሚችሉ ጥቃቶችን ሙሉ በሙሉ የመከላከል አቅም ላይ ጥያቄዎችን አስነስቷል። በዋይት ሀውስ የተደረገው የትራምፕና የኔታንያሁ ስብሰባ በኢራን የኒውክሌር መርሃ ግብር ላይ ጥብቅ አቋም ለመያዝ የታለመ ነው። ሁለቱ መሪዎች ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ የትኛውንም እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። ሆኖም ግን የኢራን ወታደራዊ ምላሽ ዲፕሎማሲያዊ መንገዶች ሙሉ በሙሉ መዘጋታቸውን ወይም ደግሞ በከፍተኛ ሁኔታ መጥበባቸውን የሚያሳይ ነው። በኦማን በኩል ይደረጉ የነበሩ ውይይቶች ውጥረቱን ያራግቡታል ተብሎ ተስፋ ተጥሎባቸዋል ተብሎ ነበረ። ያም ሆኖ ግን ይህ ተስፋ የተጣለበትና ውጥረቱን ያረግባል የተባለው እርምጃ ያን ውጤት አላመጣም። ኢራን ጥቃቱ ለመሰንዘር ይህን አጋጣሚ ተጠቅማበታለች። በቀጣይ የሚደረጉ ማንኛውም ዲፕሎማሲያዊ ንግግሮች ላይ የነበረው እምነት አጥፍቶታል። አሜሪካና አጋሮቿ ቀጣይ እርምጃዎች ምን ሊሆን እንደሚችል እንዲሁም ደግሞ ምን ማድረግ እንዳለባቸው የሚመክሩበት በዚህ ወቅት ላይ ወታደራዊ አቀራረቡ ከዲፕሎማሲያዊ ይልቅ ጎልቶ እየወጣ ነው። መካከለኛው ምስራቅ በአሁኑ ወቅት በአደገኛ የፖለቲካና ወታደራዊ ማዕበል ውስጥ ይገኛል። በሶሪያ፣ በኢራቅ፣ በየመንና በሊባኖስ ያሉ ሁኔታዎችም ከዚህ ግጭት ጋር የተሳሰሩ በመሆናቸው የአንዱ ወገን የተሳሳተ ስሌት አጠቃላይ አካባቢውን ወደ እሳት ባህር ሊለውጠው ይችላል። የኢራን ባላስቲክ ሚሳኤሎች በዮርዳኖስ የሚገኙ የአሜሪካ ጦር ቋት ላይ መተኮሳቸው የግጭቱን ወሰን ያሰፋው ሲሆን በቀጣይ ቀናት የሚወሰዱ ወታደራዊና ፖለቲካዊ እርምጃዎችም የጠቅላላውን ቀጠና ወደፊት ጣፈንታ የሚወስኑ ናቸው። የፋርስ ባህረ ሰላጤ ትብብር ምክር ቤት ሀገራትም ሀሳቡን በቪዲዮና እንዲሁም ደግሞ በሌሎች መልኩ ስብሰባ አድርገው ተወያይተውበታል። ነገር ግን ኢራን ሙሉ በሙሉ ዓለም አቀፋዊ ማድረግን በማንሳት በቁጥጥርና የክፍያ የአንበሳ ድርሻውን እንድታገኝ በተደጋጋሚ መጠየቁ አልቀረም። የአሜሪካ ባለስልጣናት በወሽመጡ በኢራን በሚጣሉ ገደቦች ወይም ደግሞ ክፍያዎች ሳይገደቡ ክፍት ሆኖ መቆየት አለበት ሲሉ በተደጋጋሚ ያሳስበዋል። የቴህራን እርምጃዎች እንደ ኢኮኖሚያዊ ሽብርተኝነት ይቆጠራሉ። ፕሬዚዳንት ትራምፕ በሳምንቱ መጀመሪያ ላይ በኤርፎርስ አውሮፕላን ውስጥ ሆነው በሰጡት አስተያየት ለስምምነቶቹ ክፍት መሆናቸውን ጠቁመዋል። ነገር ግን ኢራን በኒውክሌር መርሃ ግብሯና በቀጣይ ባህሪያ ላይ ድርድር ካልተቀበለች አስከፊ አደጋዎች እንደሚገጥማትም አስረግጠው ተናግረዋል። ጦርነቱ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ የተደረገው የትራምፕና የኔታንያሁ ስብሰባ በሁለቱ ወገኖች እጅግ በጣም ጥሩና ከሁሉ የተሻለ ተብሎ ተገልጿል። የተወያዩባቸው ርዕሰ ጉዳዮች ኢራን የኒውክሌር ጦር መሳሪያ እንዳታዘጋጅ መከላከል፣ በምድር ስር ባሉ ተቋማት ላይ የመረጃ ልውውጥ ማድረግና የሊባኖስ ማዕቀፎች ብሎም የአብርሃም ስምምነቶችን ማስፋፋትን ያካትቱ ነበሩ።
ኔታንያሁ ባገኙት ስምነት ተስፋ ማድረግም የወጡ ሲሆን ትራምፕ ደግሞ ዲፕሎማሲያዊ ሂደቱን ከዛቻ ጋር አጣጥሞታል። በተመሳሳይ ጊዜ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር በመገናኘት በሚሳኤል መከላከያ ላይ ተወያይተዋል። ይህ ማስተዳደሩ በርካታ የጦር ግንባሮች ላይ የተደቀነበትን ፈተና ያሳያል። ሆኖም ግን ምንጮች እንደሚያመለክቱት ከሆነ በሁለቱ መካከል አለመግባባቶች አሉ። ትራምፕ ከአሜሪካ አጋማሽ ዘመን ምርጫ በፊት ጦርነት በመራዘሙ ተስፋ የመቁረጥ ስሜት ያሳዩ ሲሆን ኔታንያሁ ደግሞ የሀገር ውስጥ ጫናዎች ይገጥሟቸዋል። ኢራን የእሱን እቅድ አስቀድሞ አከሸፍባት ማለቷ ደግሞ ቴህራን በጋራ ወረራ ላይ የምታደርገውን የመቋቋም ትረካ በብዙ መልኩ የሚያንጸባርቅ ተብሎ ይነገራል። የኢራን የባላስቲክ ሚሳኤል መርሃ ግብር ከፍተኛ ጉዳት ቢደርስበትም የመቋቋም አቅሙን አሳይቷል። የኢራን ጦር በርካታ ሚሳኤሎችን በአንድ ጊዜ በመተኮስ የመከላከያ አውታሮችን ለማሸነፍ የሚያስችል ከፍተኛ የመተኮስ አቅም እንደያዘ ነው። የማክሰኞ ጥቃት ምንም እንኳን ቢከሽፍም የምላሽ መስጫ ጊዜን የፈተነና ብሎም የጦር ቤዙን በተደጋጋሚ ኢላማ መደረጉን ያሳየ ነው። ጦርነቱ ከፍተኛ መጠን ያለው ጥይትና የሚሳኤል ጨርሷል። ይህም ከፍተኛ ጥንካሬ ያላቸውና ኦፕሬሽኖቹን በዘላቂነት በተመለከተ ጥያቄ የፈጠረ ነው። የአሜሪካ አጋር የሆነችው ዮርዳኖስ የአሜሪካን ሀብቶች የምታስተናግድ በመሆኗ እንዲሁም ደግሞ የራሷን መከላከያ ማጠናከሯ ምክንያት ራሷን በውጥረት ማዕበል ውስጥ አግኝታለች። የወኪል ኃይሎች እንቅስቃሴ አደጋውን ያበዛዋል። ሁቲዎች ደግሞ በቀይ ባህር መርከቦች ላይ መስተጓጉል መፍጠራቸው፣ በኢራቅ ያሉ ሚሊሻዎች በሳውዲ ኢላማዎች ላይ ድሮኖች መተኮሳቸውና ሄዝቦላ እንደገና የማንሰራራት እድልና ስጋቶችም አሉበት። ወደ ኢራን በመጓዝ ላይ ናቸው የተባሉት የቻይና በትከሻ የሚታዘሉ ስርዓቶች ደግሞ የምድር ኦፕሬሽን የበለጠ ሊያወሳስቡ ይችላል የሚል ሀሳብ በስፋት የተሰነዘረ ይገኛል። ዮርዳኖስ በፍንዳታ ጭስ ስትታፈና የከሸፉት ሚሳኤሎች ስብርባሪዎች በበረሃው ላይ ሲበታተኑ ቀጠናው ተንፈስ አድርጎት ሁኔታዎችን ይጠብቃሉ። የአሜሪካ ኃይሎች በከፍተኛ ዝግጅት ላይ ይገኛሉ። በኦማን በኩል የሚደረጉ የዲፕሎማሲ መስመሮች የቀጠሉ ቢሆንም እምነቱ ግን እጅግ አነስተኛ ነው። የትራምፕ ቡድን በኒውክለርና በሆርሙዝ ላይ የተረጋገጠ የኢራን እጅ መስጠት የሚጠይቅ ሲሆን ቴህራን ደግሞ መብቶቿ እንዲከበሩና ጥቃቶች እንዲቆሙ ትጠይቃለች። ድንገተኛ ጥቃት ፖለቲካዊ መልእክትን አስተላልፈዋል። ዋሽንግተን ውይይቶቹ የሚካሄዱበት ወቅትም ኢራን አትፈራም። የአጋማሽ ዘመን ምርጫ እየቀረበ ባለበት በዚህ ጊዜ የጦርነት ድካም እየሰፈነ በመጣበት በአሁኑ ወቅት ላይ የሚመጡት ቀናትና ሳምንታት ዲፕሎማሲ ሂደቱን ከበቀል ስሜት በላይ ሊያሸንፍ እንደሚችል ይገምታል። የሁሉም ውይይቶች ማዕከል ሆኖ የሚቀጥለው የኢራን የኒውክሌር መርሃ ግብር ነው። ዋሽንግተን የተለወጠው መረጃ በምድር ስር ያሉ የድጋሚ ግንባታ ጥረቶችን ያሳያል። የኒውክሌር ጦር መሳሪያ አቅም እንዳይፈጠር መከላከል የአሜሪካና እስራኤል ፖሊሲን የሚመራ ሲሆን ትራምፕ ከቃላት ማረጋገጫ በላይ ይፋዊ ቃል ኪዳኖችን ይፈልጋሉ። ከወታደራዊ ቁጥሮች ባሻገር የሲቪል ዜጎች መከራ እጅግ ከፍተኛ ነው። መፈናቀል፣ የመሰረተ ልማት ውድመት፣ ከነዳጅ ቃጠሎና ከጥቃቶች የሚመጡ የአካባቢ ጉዳቶችም ይጠቀሳሉ። የኢንተርናሽናል አካላት ስለ ረዥም ጊዜ ሰብአዊ አደጋዎችም አስጠንቀዋል። ለአሜሪካ ወታደሮች ተደጋጋሚ ስምሪቶችና ማስጠንቀቂያዎች የስነ ልቦና ጫናን እያስከተሉ መገኘታቸው ደግሞ የበለጠ ነገሩን ያከፋዋል።